እና ውድ ቤተሰቦቼ ማለት ነው ማብራት የለም አራለ እና ውድ ቤተሰቦቼ ማለት ነው እኔ በአንድ እጄ ልጅ ይዤ ማለት ነው በአንድ እጄ ልጅ ይዤ ቤት ሰርቼ እዚህ ይሄን ቤት ሰርቼ የመጣሁት ከሳር ቤትና ከጭቃ መጠፍጠፍ ከበት መለቅለቅ ለመውጣት ስለፈለኩኝ ነው። እና ቤት ያልሰራ ለምሳሌ መኖሪያ ቤቱን ጭስ ቤት ጭስ ነው። ምንም ብታበጃጁት ማሰብ ያለባችሁ ማለት ነው ጭስ ቤት ነው። ምን ጊዜም ብታበጃጁት ጭስ ይጨስበታል፣ ይበላሻል። ያና ድሮ ጊዜ ማጀታችን ወደ ውስጥ ይሆንና ምድጃ ፊት ለፊት ይሆናል። በስርዓት ይበጃጃል። ምክንያቱም መኖሪያ ቤት ነው፣ ማንኛውም ሰው የሚገባበት ነው። ጭስ ቤት ሳይሆን ጭስ ቤት የብቻ ሰርተን ቁጫል ነው። እንደዚህ አይነት ቤት ሰርተን ስለመጣን ያነ መኖሪያ ቤት አይደለም። ውድ ቤተሰቦች እንደምታዩት ማለት ነው። አልሐምዱሊላህ እልቁንም ጠንክራችሁ ሰርታችሁ ቤታችሁን ገጭራችሁ ወደ ሀገራችሁ ለመግባት ሞክሩ እንጂ የሰው ጎዶሎ ይሄ ነው ይሄ ነው ይሄ ነው እያላችሁ ባትፈርዱ ጥሩ ነው። ያነ ማሰብ ያለባችሁ ጭስ ቤት ነው። ጭስ ቤት ስለሆነ ያው ጭስ ቤት ነው። ተበጃጀም አልተበጃጀም ያው ነው ለማለት ፈልጌ ነው። በተረፈ ወዳችኋለሁኝ። ገና ተነስቼ ነው እንግዲህ ውሎውን እዚህ ተነጣጥፎ ይውላል። አዳራችንን ስለምንተኛበት ፍራሹ እናንስችዋለሁ ማለት ነው። እና አሁንም ቢሆን ደስ የምላችሁ ሰዎች፣ የኔን ማደግ የኔን መደሰት የምትፈልጉ ሰዎች ብቻ እውልኝ ቪዲዮውን። ደግሞ ማስጠላችሁ ሰዎች ማለት ነው ወላሂ እያስጠላኋችሁ አትውኝ። ይሄ የመጨረሻ ንግግሬ ነው። እኔ እናንተን ኮሜንት ወይም ደግሞ ሚዲያ ላይ የወጣ ሰው ብዙ ይባላል፣ እርግጥ አውቃለሁኝ። ግን ይሄ ለእናንተ መልእክት ነው፣ ለሁላችሁም መልእክት ይሆናል ብዬ ስላሰብኩኝ ነው። ለምን ሰው የሚጠላውን ነገር አያይም፣ የሚወደውን ነገር ነው የሚየው። የምትጠሉትን ነገር ደግሞ እኔ ብዬ አላስገድድም። ለዛ ነው አብሽሩ፣ ጠንክሩ፣ ሰራ አድርጋችሁ ቤታችሁን ለመቀየር እና ለመስራት ሞክሩ። እኔ ቢያንስም ቢያድግም አልሐምዱሊላህ እንግዲህ አንድ ሳላ፣ አንድ መተኛ ክላስ እና አንድ እንግዲያ ክላስ ሰርቼ እንግዲህ በዚህ ሁኔታ ሰርቼ አልሐምዱሊላህ ረቢል ዓለሚን ወደ ሀገሬ ስለገባሁኝ እኔ ከዚህ በኋላ ምንም ነገር አያስፈልገኝም። የሚያስፈልገኝ ከልጆቼ ጋራ ጤናና እድሜ ሪዝቅ ብቻ ነው። አልሐምዱሊላህ ስለ ቤት ጣጣ ስለምን ጣጣ ያነ ይሉኝ ይሆናል እኮ የሚለው ሰው ነፍስያም ሰው ነው። ነፍስያም ሰው ደግሞ ከሰው ጋር መኖር አይችልም ጨርሶ ፈጽሞ። የሰዎቹን ምን ያለ ሲቀናጥጥ ይኖራል፣ ራሱን መኖር አይችልም ዘና ብሎ ተዝናንቶ ማለት ነው። እና ገበሬ ሁላ እንደምታዩት እያስጠቀጠቀ ነው። አብሽሩ፣ ዱአ አድርጉ፣ ዝናቡ እንዲለግሳቸው፣ ጤፋቸውን ካፈር ጋር አዲባልቀው እንዳይቀሩ ዱአ አድርጉ። አላህዋ የተሻለውን ነገር ይፍጠርልን። እንደምታዩት እያስጠቀጠቁ ነው። አይታያችሁ ነው? አይታያችሁ? እስኪ ቆይ ተጋላ አርገው ገቡ ወዲህ ውስጥ እና ዛሬ ትንሽዬ ዝናብ ጥሎ ነበረ። በዛ እየዘሩ ነው እንዲሁ የሚቀር በሚል አምሼ ብዙ ለስለሰው እኔ አልጨነቅም ነው የምላችሁ። ተናኳታቴ ነው በቀመለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ተትረፍረፍ ይበልልኝ። እስኪ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። አንዳንድ ልጆች መጽፎት ኮሜንት ማለት ነው ልክ ነሽ፣ ትክክል ነሽ፣ በገጠር ላይ በገጠር ተወልደን በገጠር አግብተን
በሳር ቤት አድገን በሳር ቤት ተገብተን ላቅለቃንበት በላምባዲና በጃጅተን ነው የኖርነው። አዲስ አይደለምና አንዴ ሁለቴ ወርጃ ያለሁኝ ከስደት መልስ አዲስ አይደለም ብለሻል ውድ ውሃታችን ማለት ነው። እንደምታውቁት ከቅጥጀ ነው ዛሬ ማለት ነው በጧቱ ልክ ነሽ። እኛም አድገንበት አልተወልደን አድገንበት ተገብተንበት ባላምባዲና ሽር አድርገን ለቃልቀን እና የሚታየው አይታችኋል። ያችን ልጅ ወይም ገሌ ያገባትን ወይም የገሌ ልጅ የገሌን ቤት አይታችሁታል ወይ እየተባልን ነው ያደግነውና አልሐምዱሊላህ ነበርንበት ከጤፉ ልምጥ የኔ ውዲት እና እኔ አሁን ይሄንን ጭስ ቤት ቆም ያረኩት ማለት ነው ስሰራ ፀሐይ እንዳይመታኝ እንደገና ለሚበላውም እንዳይጣላቸው ጉስምት ምናምን ብዬ ነው እንጂ ለጌጥ አይደለም። ዲከም ብሎኝ ስልችት ብሎኝ ሀገሬ ሀስዴት የተመለስኩት ደክሞኝ ሰልችቶኝ ነው። አሁን እንደምታዩት ስፈልግ በሂ ምድጃ እሰራለሁ፣ ሳልፈልግ ደግሞ ስፈልግ ሀዲጅ እሰራለሁ፣ ስፈልግ አለመስራት እችላለሁ። ስለዚህ ይሄ የኔና የኔ ጉዳይ ነው ማለት ነው። እይታቀነሰ ብር አልከፈለኝም መፍትሄ አይሆንም ምናምን ብለሽኛል። አዎ ልክ ነሽ። ይሄ መፍትሄ አይደለም። መፍትሄ ይሄ ለኔ ነው እንጂ ለእናንተማ መፍትሄ የለውም። ግን የሚገርማችሁ ነገር ማለት ነው እንዲሁ እንኳን ይሄንን እንኳን የተጃጃለውን ነገር እንኳን ወይም ደስ የማይላችሁን ነገር እናንተ ደስ ያለን የምትሉት ነገር ብዙዎቻቸው ደግሞ እኔን ደስ ብሎያቸው የሚያውኝ ሰው አሉ ማለት ነው። እና እኔ አሁን በአሁኑ ሰዓት ነፍስያ ኑሮ ሳይሆን የምኖረው ዋናው ነገር አባስዬ ማብላትና መብላት ብቻ ነው። እና ደግሞ ባልየውም ዝም ብሎ ነገር ነው፣ ባለሽም ዝም ብሎ ደግዬ ነገር ነው። እንዴ ምን አግብቶት ነው? ዛሬ ዘበን እኮ ቀርቷል። ድሮ ነበረ ቤቱን ሸናታ በጃጅም እንዴ ብሎ የሚመታን ባልኝ አላውቅም። ሰዎች ተፈጥረን ስናድግ ማለት ነው። ማንም ቤት ቢሆን ቤቱ ተሰንጥቋል፣ ቤቱ እንደዚህ ብሏል ብሎ የሚመታ ወንድኛ አይቼ ሰምቼ አላውቅም። በእኛ ሀገር ውስጥ የእናንተ ሀገር ደግሞ የት ሀገር እንዲሆነ አላውቅም። ስለ ባልየው ማለት ነው ባልሽ ለምን አይገርፍሽም ነገር ነው። ለማንኛውም እኔ ባሌም በጣም ጥሩ ሰው ነው። እኔ የሚመቸኝ ነገር እንዲኖረው ነው እንጂ ተቸግሮ አስቸግሮኝ እንዲኖር አይደለም። እኔም ደግሞ እንደምታዩ ይሄን ጭስ ቤት እንዲህ አድርጌ የበረኩት ንፋስ እንዲያስቸግረኝ ፀሐይ እየገባ እንዲያስቸግረኝ ነው እንጂ ለጌጥ አይደለም። መወድሽ እኔ ሸጋ እና ሁሉም በቤቱ ነው ማዘዝና መፍረድ የሚችለው ወይም መስራት የሚችለው። በነገራችን ላይ እኔ ሳይመቻችሁ ግዴታ ቁጭ ብላችሁ እኔን ተመልከቱ፣ ላይክ ስጡ፣ እንትን ስጡ አለልም። ያልተመቸው ሰው አሁንም ቢሆን የሚመቸውን ነገር ማድረግ ይችላል። ስፈልጊ ዲስላይክ አድርጌው እንዲህ የሚለውን አድርጊ፣ ስፈልጊ ደግሞ አለማየትም ትችላላችሁ ወላሂ እንጂ እኔ ችግር የለብኝም። ለእናንተ ብዬ ወይም ደግሞ ለሰው ብዬ አይደለም የምኖረው፣ ለራሴ ነው። ከደከመኝስ መስራት ካልቻልኩት እናንተ የምትሉት ነገር አሁን ይሄንን እኔ አልተመቸኝም ልጄ ጋር አሁን ይሄንን ክክጥጄ ስንቴ ልጄ ጋር ሄድኩ፣ ስንቴ ያስተኛሁኝ፣ ስንቴ ያነሳሁኝ። ጭቃ ጋር የምጨመለቅበት ሰዓቴ አይደለም። እኔ አሁን አራስ ነኝ። ስለዚህ የገጠር ነገር ሆኖ ነው እንጂ እና ሰው ያለመኖር ሁኔታ ነው እንጂ በአሁኑ ሰዓት እኔ መታረስ ቀድር ነኝና እኔ አሁን ወጥቼ ጭቃ ላጨማልቅ አልልም። ደግሞ ጊዜው ሲደርስና ቀስ ብዬ ፈታ ማለት ስፈልግ ስለመዝናናት ነው ጭቃ መስራት እችላለሁኝ። እና አሳባይ ብላችሁ የኔ ውድ እህቶቼ አሳባይ ብላችሁ ራቻለሁኝ። እና ይሄ ነው እኔ የምላችሁ። እና አሁን ክክ እየሰራሁኝ ነው። ዋናው ነገር የሰው ልጅ እኔ እኮ እንደዚህ የሚያረጉት ሰዎች ጨውና ሽሮ ባቀጡ እንኳን አጋጥመው የማይበሉ ሰዎች ናቸው። እንዲህም ሆኖ ይጣፍጣል ሲበላ። ግዴታ አይደለም ምድጃው ግዴታ አይደለም። አዎ። እና እንደምታውቁት ደግሞ ይሄ ገና ግልብጥ ሊል ነው። አሁን ነው ገና የጣልኩት። እያያችሁ ነው። አገዲያው
ይሄ አሁን ይሄ አገዲያ ነው። አሰትሪውም እንዴ ይሄን ትሉኛላችሁ ገና ለገና እያልሽ የምትሉኝ ማለት ነው። መብቴ ነው። ወዲያችሁ ማየት አለማየት ትችላላችሁ እንጂ እኔ ገና ለገና እኔ እናንተ ይሄን ትላላችሁ ብዬ እምጨናነቅ ሰው አይደለሁም። ወላሂ ምንም ዘና ፈታ በሉ እንዲያታስቡ። አሁንም ቢሆን ለምኛችሁ አታውልኝም። እንደገና ደግሞ አስጠልቻችሁም አታውልኝም። ይሄ ደግሞ ምንም የታወቀ ነገር ነው ማለት ነው። እኔን በምትናገሩኝ ነገር ምንም ተቀይሜ አላውቅም። ግን በባሌ አትምጡ። ባሌ መልካም ቢሆን እኔ የሚያስደስተኝን እንጂ ግዴታ ይሄንን አላረግሽውም ይሄን ለምን አታረጊውም ብሎ የሚቃወመም አይደለም። መጥፎ ሰው ነው። እንደዛ ቁሚ ተቀመጪ፣ ውሃ ለምን ቀጠነ፣ ምን ይጨመርበት፣ ውሃው ቀጥኗል፣ ውሃ ይጨመርበት የሚለው መጥፎ ሰው ነው፣ ክፉ ሰው ነው። የኔ ባል አዎ ምርጥ ሰው ነው አልሐምዱሊላህ። እና ባካችሁ ያልቸገራችሁን ነው እናንተ የምታወሩት። እኛ ዝናቡ ቀረ እያለን እንጨነቃለን። ይኸው ህዝቡ ጤፍ ዘርቶ ዛሬ ይኸውላችሁ እያስጠቀጠቀ ነው። ያ አላህ እንዴ! እስኪ መቼም አለ ኸይሩን ያንጣልና ሌላ ምን ይባላል? ኸይሩን ያንጣ። ግማሹም ያርሳል፣ ግማሹም ያስጠቀጥቃል፣ ግማሹም ያስባል። ብዙ ነው ሀሳቡ ሰው ሁላ እንዴ እናንተ አይደለም ሰው